እና ዋውደር ተቀበለ ቀርሰን እንደምታስቀምጠው እና ስመጣ ያይኛል ስመጣ ይሄ ልጅ አንድ ነገር ቢሆን የዘላለም ዓለም እንተስተናል እኔ ይገሉኛል ቤተሰብ አንቺ ልትረጂ ብቻ ነው የሚፈልገው ይሄንን ጉድ የሰሙለት እሱን ማንጠልጠላቸው ምን መሬት ጠጣ የሚጠጣ መሰለው እንዴ? ለፖሊሱ ደውለን ሳሚ አንተ ደግሞ ተረጋጋ። ሁሉንም ነገር አታበላሽ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ቤተሰቦች እንግዲህ ያው ኢክራምን እንዳሳሰርናት ታውቃላችሁ ሁላችሁም። ከዛ በኋላ እንግዲህ ሰላማችን ተመልሷል ብዬ አስባለሁ። ከአሁን በኋላ ሁላችሁም ኮሜንት ላይ ስትሉኝ እንደነበረ በቃ ማንንም ቤት ያላመጣም በዙሪያችን ያሉትን መጠረጥራቸውን ሰዎች ያው እንዳይመጡ አድርጌያለሁ ቤተሰቦቼ። እና ያው የእናቴን ሰላም ለመጠበቅ ስል እንደ በፊቱ ታማ እንደነበረችው እንዳትመለስብኝ ለማድረግ ስል ነው ቤተሰቦቼ ይህን ሁላ ነገር የማደርገው ማለት ነው። እና ኢክራምን ስናሳስር የተፈጠረውን ነገር አይታችኋል። እኔም በጣም አሳዝናኛለች፣ ግን በቃ ምንም ማድረግ አልቻልኩም። ምክንያቱም ያው ስለ ኢክራም እየነገርኳቸው ነበር። እኔ በጣም ደስ ብሎኛል በእሷ መታሰራ። ሌላ ነገር ምን አለ? በጣም ደስ እኮ እኔ በጣም ደስ አላለኝ። ለምን ልጅ በቃ የተፈጠረውን ነገር እሷም ላትሆን ትችላለች እንደዛ ስታረግ ነበር። ያው ምን አላለች እንዴ? አንዴ መድኃኒት ነው አንዴ ምን ሆነ ሲቀባበሩ የነበረው ምንድነው? ደስ ካላለ ለምን አሳሰርኩ? ታዲያ እሷ ብቻ እኮ አይደለች ወንድምሽም ነበረበት አይደል? ስለሱ ተዋልኩ እኮ 100 ጊዜ መናገር አለብኝ። እኔ ደግሞ አልተውም በቃ። ምክንያቱም ኢክራም እኮ እንዳንቺው እህት አላት፣ ወንድም የሚጨነቅላት ወንድም አላት። እኔ እኮ ለሱ ተጨንቄ አይደለም በቃ እኔ በዘዴ ነው የምጠይቀው አልኩ እኮ። አንተ አታስብም እንዴ? እሱን እኮ ዛሬ የምናጣራ ይሆናል። እሱ ችግር የለውም። ተስፋ የምትቆርጪበትን ነገር እኔ ዛሬ አሰማሻለሁ። ግን ቆይ አንድ ነገር ልንገርህ ሳሚ፣ ይሄ ልጅ ታሰረ። ከዛም በኋላ ሲፈታስ ሁሉም ነገር እንደሆነ በእጁ ነው አይደል ያለው? ከተፈታ በኋላ እሱ በርካሽ ዋጋ ራሱ ሸጦ ቢገላገልስ? እንዴ አሁን አለመሸጡን በምን ታውቂያለሽ? ግን አይሸጥም። አልሸጥኩም። ለምንድን ነው የምሸጠው እንዴ? እኔ ዞሮ ይኸውልሽ አሁን ኢክራም መታሰሯ ብቻ እኔ እየፈራው ነው። በቃ ቤተሰቦቿ ሰምተው ሌላ ነገር እንዳይፈጥሩብን በቃ እሷ ወይ ባሏም ሰምቶ የሆነ ነገር ደግሞ ድጋሚ እንዳደረገን አሁንም መጠንቀቅ አለብን። ግን አንቺ በተለይ ከቤት አትውጪ። ቤተክርስቲያንም ቢሆን ጥንቃቄ አድርጊ። እኔ እየፈራው ነው። ግን ምክንያቱም እንደዚህ ታስራ እሷ ምንም የሚያስፈራ ዝም የሚሉበት ሁኔታ የለም። እሱማ እግዚአብሔር አለ። ግን ደግሞ ሰው አንቺ ደግሞ መጀመሪያ ካልተጠነቀቅሽ እኮ እግዚአብሔርም እኮ አይረዳሽም። ስለዚህ እንጠንቀቅ። ሲቀጥል ደግሞ ባለፈው ያረጅ ራሱ ያድግምተኛው ልጅ እኔ ፖሊሱ ምን ብሎ እንደመለሰው አላውቅም። እኔ እንዲሁም ፈጠነ ይጣሪቸው ነበር እንዲታሰር። ግን እዛ ጋር ሄዶ ሲንሾካሾከው ምን እንደተፈጠረ አይተሻል? ምን እንዳለው ምን እንዳለው ራሱ እንጂ አንተ እሱ በጣም ቆጭተዋል። ግን ፈተና ለመታሰር አይደል? አንገብግቦ መታሰር አለበት። ግን ምክንያቱም ይሄ ልጅ ንብረት በልቶ ዝም ካልነው ነገ ከነገ ወዲያ ደግሞ መጥቶ የሆነ ነገር ያደርገናል። እኔ እዛ ታስሮ እንትን ከምል እኔ እቀበለዋለሁ በጸባይ አልኩህ እኮ። ስንቴ ነው የምነግርህ? በጸባይ የሚሆን ነገር የለም። እኔ እኮ እዚህ ስጃጃል እኮ ነው የከረምኩት። እስቲ ይህ ቪዲዮቹን ግቢና አጉል የዋ ቆይ በእንትን ስል እኮ አንቺን እኮ ሊገሉብኝ ነበር። አሁን ይኸውልሽ ይሄ ልጅ አሁን ካልታሰረ ነገ ከነገ ወዲያ ይሄን የሸጠውን ንብረት በልቶ ሲጨርስ ደግሞ መጥቶ እዚህ ወይ የሆነ ነገርሽን ይወስድልሽ። እኔ አገባኝ አይታሰር የምትይ ከሆነ ማለት ነው። እና ስለዚህ ግን እኔ ያለኝ አማራጭ እሱ ነው በቃ። አንተ ልንገርህ አይደለ በቃ ትኩረት ያለው ፈጠነ ላይ ነው። ፈጠነን ተውና እልቅ እነዛ ጠንቋዮቹ ይታሰሩ። የቱ ጠንቋይ? ጠንቋይ ይሄርን ምናምን የምትሉትና ይሄ ደግሞ ኢክራም ጋር እየመጣ የሚያስፈራራት ልጅ አለ። ለምን ራሱን አናሳስረን?
እኔ እሱ ምን ብዬ ነው ማሳስረው እንዴ? ለምን እሱ ራሱ ቤት እየመጣ ይበጠብጠናል ነበር? ምንድን ነው የበጠበጠን? ስለ ኢክራም ሚስጥር ነገረን እንጂ ገነት። እሱን ደግሞ እኔ አሁን እኮ የኢክራምን ጉዳይ እኮ ገና መፍትሄ እኮ የለውም። ምንድን ነው ጠንቋይ የተባለው? እሱ ራሱ ጭራሽ ጠንቋይ ቤት ሄደን እናሳስረው? ምንድን ነው እሱ? እሱ እኮ ይኸውልሽ መብቱ ነው። አንደኛ ነገር መብቱ ነው። ጠንቋይ ነው መብትነቱ። እሱም ያው እንደ ሃይማኖት ነው። በእርግጥ እናንተ ሄዳችሁበት እሱ አልመጣባችሁ። እኛማ እኔ እኮ አንቺ ስለታመምሽ ማስበው ነገር ስለጠፋኝ ነው። እና እኔ ጠንቋይ ነው እንደሚያድነኝ ስንት የሚያድን እያለ በየጠንቋይ ቤት ስትዞሩ ነው አንዴ ይሄንን አንዴ እኔ እኮ ምንም ቢሆን ግማሹን ቪዲዮ አይቻለሁ። አሁን ገና ይኸውልሽ ዞሮ ዞሮ የልጅሽም ጉዳይ አለ። እሱንም ነገር መፍትሄ ለማምጣት በዙሪያችን ይሄ የሚኮተኩቱብንን ነገር እናጽዳ። በቃ ፈጠነም ቢሆን ይወገድ። በቃ ወንድምሽም ቢሆን ይወገድ ስትል ምንድን ነው? ከመሀላችን ይውጣ በቃ። ምክንያቱም እሱም ምን እንደሚያመጣብን እኔ አላወኩም። አንተ አሁን ነው እንጂ አታውቀውም እንደ እሱም በፊት በቃ እሱን እኮ በጣም ክፉ አድርገህ አንተ ከዙሪያ ያሉ ስንቱ አሉ አይደል እንዴ? ገነት ይኸውልሽ አንተ ትኩረትህ በቃ እሱ ላይ ሆነ። አንተ እኔ ያደረገብኝ ነገር ነው። እዚህ መጥቶ እኮ በመድኃኒት አፍዝዞን እኮ ሲጫወትብን ነበር። ስንት ነገር እኮ ሲያደርገን ነበር። ፈጠነ ራሱ በመድኃኒት አድርጎ እዚህ አፍዝዞን እኔ ልብሴን አውልቄ ምናምን ነበር እንደ። ስለዚህ እኔ ደግሞ ቪዲዮ ማየት ትችያለሽ። ግን አሁን ሁሉ ነገር በቪዲዮ ተቀርጾ ቁጭ ያለ ነገር ነው። ሲቀጥል ደግሞ እኔ እንደዛ አድርጎኝ የምመለስበት ሁኔታ የለም። እኔም አሁን ዛሬ እንደውም ያሰብኩት ነገር አለ። መሬቱን እንቀበልና ይሄንን ሁሉ እኮ እንትን ማለት እንችላለን። በቃ አሳይተን ማሳሰብ መሬቱን ይኸውልሽ ግን መሬቱን እሱ ሸጦታል። በቃ ምን አንተ ሸጣችሁት እንደ ሸጣል ሸጣል እሱ መሬቱን ሸጦ በልቷል። ዛሬ ደግሞ ለሱ ማረጋገጫ አመጣልሻለሁ። በቃ አንተ በምን አወቅ መሸጡ መሬቱ? ዛሬ ሲያወራ ትሰሚያለሽ። ዛሬ ይመጣል። ጠርቼዋለሁ እኮ ታውቃለህ ማለት ነው መሸጡ። እኔም አላውቅም፣ ግን ከሱ አፍ ትሰሚያለሽ፣ ታረጋግጫለሽ። በቃ እሱን እናያለን። ለማንኛውም ያ መሬት ይሸጥና እኔ ወይ እሱ እንኖራለን ነው። አንቺ እስካሁን እሱ አሁን መሬቱን አልሸጠም ብለሽ ነው የምታስቢው? አልሸጥኩም አለ አንዴ ባለፈ ስጠይቀው። እሺ ዛሬ መጥቶ ሲያወራ አልሸጥኩም እሱ እንደዚህ ስራ ለቀ ስለባለገ ነው እንትኑን አውቄ እንዳሸጡብሽ አለኛ። እንዴ ያልሽ ሁሉ ነገር ውሸት። እኔ መጀመሪያም እመኝ ከኢክራም ጋር እንኳን ልተኛ አንቺ ታመሽ እኮ እንዴት ሲሆን እንደነበረ እኮ ቤተሰቦች እንኳን እኮ ያውቃሉ። እንኳን ልተኛ እኔ እንደዚህ አይነት ነገርም አላሰብኩም። አሁን አንተ ጠርተዋል። እሱ ጠርቼዋለሁ፣ ይመጣል። ምን ብለህ ነው የጠራኸው? እሱን አሳይሻለሁ። በቃ እኔ ያሰብኩትን ነገር አሳይሻለሁ። አንቺ ግን ቁጭ ብለሽ እንድትሰሚ ፈልጋለሁ፣ እንዲቆርጥልሽ ማለት ለወንድምሽ። በቃ እሱም መቁረጡን ተው፣ አሁንም ቆርጦልኛል ያለው የሚያደርገው ድርጊቱ ስነግሩኝ ማለት ነው። ግን ደግሞ እኔ መሬቴን መቀበል አለብኝ። በቃ ዞሮ ዞሮ ይኸውልሽ እኔ አሁን ዛሬ ያሰብኩት ነገር አለ። በቃ ይምጣና እኔ መድኃኒት ይዤ መጥቻለሁ። ይሄን መድኃኒት የሚያስለፈልፍ ከዚህ በፊት ኢክራም እንደዛ አንተ ምንድነው በየመድኃኒት ቤት የምትዞረው? ከመቼ ጀምሮ ነው እንደዚህ ያለው? ባህላዊ መድኃኒት ነው ይሄ። ከየት ነው ያመጣው? ማን አሳየህ? እንዴት ሄድክ እዛ? ያ ድግምተኛው ልጅ ነው ያሳየኝ። እሱ ነው ያመጣልኝ። ከዛ በኋላ አግኝቼው ነበረ። እና ምን ልታደርገው ነው ታዲያ? እሱ ሰጣው ወንድም አጎትህን ለፖሊስ ምናምን ከምታሳስረው ዝም ብለህ ይሄንን መድኃኒትን ካና ሚስጥሮቹን እንዳለ አዘርግፈው ሁሉንም ሚስጥር አንድ ሳይቀር ያስወራላል ብሎ መድኃኒት ሰጠኝ። ማን ነው ሰጪው? የትኛው ነው? ደብተራ አይደለም። ምንድነው ታዲያ እዚህ የሚመጣው ከኢክራም ጋር እንትን ሊል ጭራሽ አንተ ከሱ ጋር ግንኙነት አደረክ እንዴ? እና ታዲያ መፍትሄ መፈለግ አለብኝ። ግን እስከ መቼ ነው ራሱ ይለፈልፋል በዚህ ነው እንዴ? አንድ ነገር ቢሆንስ ደግሞ ምንም እኔ አንቺ በቃ እውነታው እንድትረጂ ስለፈለግ እንዴት አድርገህ ልትሰጠው ነው? እሺ በቃ በውሃ ወይ በሆነ ነገር ወይ በምግብ እንሰጠዋለን። ያመሃል እንዴ አንተ እንዴ? እና ታዲያ ግዴታ ነው? አሁን እኮ አንቺ እያመንሽልኝ አይደለም። አንድ ነገር ቢያደርግስ? እሱ ምንም የሚያደርገው ነገር የለም። በቃ ለምንድን ነው የሚሞተው? ይሄ ኢክራምን አስለፍልፈናት አይደል እንዴ? ዛኔ እኔ በራሴ እጅ ነው እንዲሁ የሚያነቃት እንጂ ለፍልፈው በቃ ጤነኛ ነው የሚሆኑት። ምን ይሄ እኮ ምንም የሚያስለፈልፍ ነገር የለም። መጠይቅ ነው በቃ። እንደዚህ ሸጥከው አለ ብለህ አልሸጥኩትም ብሎ ዋሸሽ። ጭራሽ እኔና ኢክራምን አልጋ ላይ ይዣቸዋለሁ የሆነ ነገር ሲያደርጉ ብሎ ቪዲዮ አቀነባብሮ ይዞልሽ መጣ አይደል? እና አሁን በመድኃኒት ነው የምታስለፈልፈው? አዎ። እኔ ደግሞ እንዳዋረደኝ እዚህ መጥቶ ይዋረዳታል። በቃ በአንቺም ፊት በተመልካችም ፊት እኔ ምንም እንዳላረኩኝ ይዋረዳል። እኔ አታደርገውም። ራሴ እጠይቀዋለሁ ለብቻ ቃስ ብዬ። ገነት አይነግርሽም? እስከ መቼ ነው እንደዚህ ከእሱ ጋር እየተጨቃጨቅ እንዴት ነው የምንቆየው እንዴ? የራስህ ጉዳይ ነው። አንተ ሰው ምንን ስለማሰማ የራስህ ጉዳይ። ጭራሽ ደግሞ ከልጁ ጋር ተገናኘ ከዛኛው ጋር
እሱ ለራሱ ሲያዩት ራሱ ያስፈራል። ፊቱ እንዳይታዩልህ እየሸፈነ አሁን በውሃ ነው የምትሰጠው? አዎ። እና አሁን ለምን ቀርተህ ነው እንደምታስቀምጠው? እና ስመጣ ያየኛል ሲመጣ። ይሄ ልጅ አንድ ነገር ቢሆን የዘላለም ዓለም እንትን ውስጥ እንዳንገባ እኔ ይገሉኛል። ለቤተሰብ አንቺ እንድትረጂኝ ብቻ ነው የምፈልገው። ይሄንን ጉድ የሰሙለት እሱን ማንጠልጠላቸው ነው። ከማን ነው የምትደበቀው? እኔ ይኸውልሽ ግን በቃ ከህይወትሽ ማስወጣት ያለብሽን ሰው ማስወጣት። አሁን ምን ብለህ ነው የምትሰጠው? በቃ አራቱም ነው ሲጠማው ራሱ ይጠጣ የለ እንዴ? ከዚህ ወይ ጠጣት ይኸውልሽ አንቺ። እኔ ለምንድን ነው ጠጣ ማለት? እኔ እዚህ ኃጢአት ውስጥ አልገባም። ኃጢአት አይደለም። በቃ እውነቱን እንዲያወጣ አንቺ እንድትረጂ እኮ ነው። ግን በእናትሽ ተረጂኝ በቃ እንዴ። በራሴ ላይ የምጠላውን ደግሞ በሌላ እንትና ግን ማነው? ክፍት ነው ክፍት ነው ክፍት ነው ክፍት ነው። ማነው? ክፍት ነው። አለን እንዴ ቤተሰብ አፈጥ ሰላም አለ። ደህና ነው። በሰላም ነው የጠራኝ? አዎ እኮ አንተን አምኜ ነው የመጣሁት። መቼም እህቴን አምኜ ነው እንጂ እህቴን አምኜ ነው እንጂ መቼም አንተን አምኜ አልመጣሁም ዛሬ። እኔም አምኜ እኮ ብዙ ነገር አድርገናል አይደል? እንኳን እኔ እኮ አንተም አምነኛል አይደል? ስንት ነገር ምንድነው አምኛም? ይሄንን አለ እኮ ነፍሰ ገዳይ። አይ ብዙ ነገር ስላደረገኝ ነው። እኔ እንዳጎቴም ይቅርታ አድርጊልኝ፣ እንዳጎቴም አላይክም አንተ። ኧረ እባክህ እንዴ! ባለፈው ደግሞ ምን ማድረግ ነው ግን አንተ? ምን ግን ያማህ? እኔማ በጣም ጤነኛ ነው። ደግሞ በጣም ደስ ብሎኛል። ግን አንድ ነገርም ምን በጣም ደስ ብሎኝ ነው የመጣሁትም ምንድነው? እሷ ማሳሰር አንተም ትታሰር ነበር። እሷ ናት አንቺ ነሽ ያስመለጥሽው። አይገኝ ኑሪልኝ። እሺ አንቺ ዞሮ ዞሮ እኮ አሁንም እኮ ቢሆን ይሄን ምን በድዬ ነው ቆይ ልታሳስረኝ የምፈልገው? ምን በድዬ ነው? ምን ማለት ነው? ንብረቷን የወሰድከው አንተ እኮ ነህ። እኔ ነኝ እንዴ አጭበርባሪ? ንብረቷን ወስደህ እዚህ እሷ አይምሯ የታመመ ጊዜ አስፈርመህ የወሰድከው አንተ አይደለን? እኔ ነኝ እንዴ? እና ማንም ሰው እንዲበላ ነበር የፈለግከው አንተ? ልጇ እኮ ነኝ እኔ። ብበላስ አንተ ነህ ታዲያ መብላት ያለብህ? ቆይ አለ ብለኸኛል። መቼ ምን ንብረቱ ነው? አየሽ አይደል? ኧረ አለ እንዴ ንብረትሽ እንዴ? የት ሄዳል ብለሽ አንተ የምትጨናነቀው? ባለፈው አለ አልከኝ አንዴ የጠራሁለት። ሲጀመር እኔ እኮ ነግሬሻለሁ። ምንድነው ምኑ የምትለው? መሬቱም እኮ አለ። የት ሄዳል ታዲያ መሬቱ? አለ እና ምንድነው የሚያጨናንቀው? ካለ አለ ነው። ወረቀቱን በቃ መልስ ስጠኝ። እኔ እደውላለሁ ለዛ ሰውዬ፣ ለፖሊሱ። እሱን ራሴ እቀበለዋለሁ። ይኸው መጣ አይደለ እንዴ? ወረቀቱን እንዲሰጠኝ አደርጋለሁ። እስቲ ስጣ እኮ አለ። ቆይ አንተ መሬቱ አለ የለም? ለምን አትናገር? አለ አልኩህ። አንተ ምንድነው? ቆይ እኮ ማስረጃ አሳየን። የታለሽ ካርታው? እንደ የፈረምኩልህ እንኳን የታለ? እኔ የፈረምኩበት ጎትተኸኝ እጄን ያስፈረምከኝ አምጣል። እንዴ አንተ ምን እያሰብክ ነው? ምንድነው የምትቆሙት? ነው አጠገቤ። ቆይ ምንድነው የምትለው አንተ? ንገረኝ። ምን ሸጠኸዋል አንተ? እኔ እስከ ዛሬ ታስክ ወንድሜ ነው ብዬ ጸጥ ብያለሁ። ምን አደረኩሽ ዛሬ? በቃ ይመለስልሻል መሬቱ። እና ምን ማለት ነው ይመለስልሻል ማለት? እስቲ ቆይ ተረጋጋ። አንተ ወረቀቱ ያማል እንደ አንተ ልጅ። እኔ ነግሬሃለሁ ነው። ይኸውልህ ፈጠነ ነግሬሃለሁ። ድጋሜ እንዳልወጋው ነው። አንተ ታናሽ እኮ ነው። ስማ ያማል እንዴ? ምን አደረኩት? ምንድን ነው የምጠብቀኝ? ወረቀቱን ማዳመድ ይበላ ነበር እኮ እንጂ እኔ ለዛ እኮ በቃ አሁን እኔ ድኜ መጥቻለሁ አይደል? ምንድን ነው የምትለው? ስለኔ አገባም። ይኸውልህ እኔ በላው አልበላው ሳይሆን አሁን የእሷ ንብረት አለ የለም ከእሱ ጋር አይደለም ከኔ ጋር አውራ ከኔ ጋር ያማል እንዴ? ልበልሽ? እሺ በቃ አንተ እንዳትታሰር ያደረኩት ምክንያት ስላለኝ ነው። ስጠኝ። አለበለዚያ ሆኖ ነው የማሳስረው እኔ ራሴ። ሲጀመር ገና አንቺ ነሽ ጥፋተኛ። የዛኔ ይታሰር ስልሽ እምቢ ብለሽ አስመለጥሽው። አሁን እኔ ምንም ያጣላችሁ ነገር የለም። ግን አንተ ሸጠህ ከሆነ ግን ነፍስ ስጋህን ነው የምሸጠው። ይሄን ነው እሺ። ቆይ አንተ ሸጣል አልሸጥክም? ለምን አትናገር? ነግሬሃለሁ። ምኑን ነው የምሸጠው? ያማን እንዴ ለምን ይሸጣል? መሬቱን ወስደህ የት ነው ያደረከው? ሸጠህ መቼም ያንን ሁሉ ብር ወይ አበላ ወይ ሰው ተቀየርክበት። አምጣ
እኔ አያገባኝም። አንተ ዝም በል እኔ ራሴ እቀበላለሁ። አምጣ። አንቺ ነሽ ጥፋተኛ ሲጀመር። እኔ እቀበላለሁ። ለምን መጣ ታዲያ? ይዘህ ካልመጣ ስጠራክ መቼም ለሱ ነው ብለህ ይዘህ መምጣት ነበረብህ። ስለ መሬት መቼ አዋራችሁኝ? ስለ መሬት ብለኸኛል አንተ። ምን ስንት ቀን ሲጨቀጭቅ አልነበር እንዴ? መሬቱን የት ነው? ባለፈው እንኳን እሷ ስጠይቃ እመጣለሁ አለ። ሸጫለሁ ገነት በለኝና ንገረኝ። አሁን ሆኖ ነው በር ቆልፌበት ማስይዘው። ለምን ታዝጂኛለሽ? ምን አጠፋው ነኝ? አንተ ምን አጠፋው? ምን ታውቃለህ እንዴ? ሳሚ አንተ መሸጥ ማንም ቢበላ ነበር እንዴ ደስ የሚልሽ አንቺ? ማንም እንድበላም አልፈልግም፣ አንተም እንድበላ አልፈልግም። ለምን ላቤ ነዋ የደከምኩበት ሰው ሀገር እንዴ። በስነ ስርዓት መልስላት። ይኸውልህ እናቴን እዚህ ጋር ማንም እንድበላ ሰውዬ እኔ ከአንተ ጋር ጸብ አልፈልግም። ሲጀመር በአንድ ስልክ ደውዬ ጆሮና ሲዤ አስወጣለሁ። ባለፈውም ለእሷ ብዬ ነው ዝም ያልኩ። ቆይ አንተ ምንድን ነው ፈልገው ከኔ? ያማህል እንዴ? የምፈልገው ንብረት የወሰድከውን ንብረት መልስ። እሷ እየጠየቀችው አንተ ምን ትንቆራጠጣለህ? ፈጠነ ንገረኝ። ምክንያቱም ነግሬሻለሁ ስንት ቀን ሆነ ስጠኝ አውቆ ነገር ነው። ዝም በይ። እኔ መሬት ነው መልስልሻለሁ። አንተ ዝም ብለህ ትለፍ እኮ አንተ አሁን ታዲያ ለምን ደግሞ አታመጣው? ቆይ ሸጠኸዋል አልሸጥከውም? ለምን አትናገርም? ያገባል እንዴት? ለምን ምን አገባህ ትለዋለህ? ልጄ እኮ ነው እንዴ? እኔም እኮ ወንድምሽ እኮ ነኝ። እና ታዲያ ኧረ ምን አይነት አማርኛ ነው ማውራት የጀመረው? እኔ ራሴ ዛሬ ካልሰጠኝ ማለት ነው ወይ እውነቱን ካልሰጠኝ ወይ እኔ አሁን ነው ፖሊስ ጠርቼ ማሳሰረው። አሁን እኮ ቤቴ ውስጥ ነው ያለው። ቆይ ምን አደረኩኝ? አንተ አሁን ስጠኝ ብቻ። ደውይ ለፖሊስ። ምን እያደረገኝ? አዎ አንተ ደግሞ ህይወቱን ነው የማጠፋሽ። አንተ እሱን ካንኳላ እንዳነካ እኔ ባለፈው ወረቀቱን ትሰጠኛለህ ብዬ ነው ሰጣልኩ። እሱ እኔ ነኝ ቀድሜ ህይወቱን የማጠፋው ከእሱ ልክ ህይወቱን አጠፋለሁ ይላል እንዴ? ወረቀቱን ስጠኝ። አላስኩም። አሁን እሺ ሌላ ጊዜ አመጣልሻለሁ። እውነትም የአባት ልጅ ክፉ ነው የሚባለው በአንተ አረጋገጥኩ። አሁን ገና ስጠኝ። ቆይ አንተ ሸጠሃል? ለምን አትናገርም? ቀለል አድርገህ በቃ ከበላውም እኮ በላ ነው። ምንድን ነው የሚበላው? እንትን ዶሮ እኮ እንደሚሸጠው ሸጦታል። ገን እና መሬትን የመሰለ ነገር በዚህ ሰዓት ሸጠው ምንድን ነው? አይተኸኛል? እሺ ባላይ ራሱ ለምን አሁን ይዘህ ያመጣም እንትኑ ፊርማውን? አሁን ቀላል ነገር እኮ አለ አይደል እንዴ? ለፖሊሱ ደውዬ ምን አስደወለህ? መጀመሪያ ቆይ ከሱ እንስማ። እደውላለሁ ለፖሊሱ ደውልና። ሳሚ አንተ ደግሞ ተረጋጋ። ሁሉንም ነገር አታበላሽ። ዞር በል እደውላለሁ። ገነት ታጂልኝ እንዴ? ምን እያደረገ እኮ ነው? እኔ እኮ እደውላለሁ። ዞር በል ያሳስረኝ። እደውልለታለሁ። ዞር በል በቃ አንተ እየደገፍሽ ነው። ይኸውልሽ ባጭሩ እኮ ይልሽ ምልክት እየሰጠሽ ነው። ሸጬዋለሁ እያለሽ እኮ። ስለዚህ ለፖሊሱ ደውላለሁ። በቃ ባለፈ አንተ ደግሞ ተረጋጋ። በእናትህ ነገሮቹን አታበላሽ። ማን ሸጣ? አንተ ልጅ አንተን ሸቆ። ከዚህ በላይ ምን እጠብቃለሁ? ልቀቀኝ። አትደውል እኮ አንተ ደግሞ ተዘጋጅ። እደውላለሁ። በቃ አይደለም እኮ እንዲጠጣው ብዬሽ እኮ ነው። ደግሞ አውቄ እኮ ነው። ጭራሽ ምን ልፈልግ ነው እዛ የሚገባው? ሰውዬ ምን ፈልገህ ነው? ጭራሽ ቢላ ልታመጣ ፈለግ? ቀድሜ እኔ ነኝ የምወጋ ከእሱ ስትወጋ ማለት ነው። ሁላችንም ህይወታቸው ይጠፋል እንጂ አትደውላትም። እሺ እኔን አታሳስረኝ። ግን ቁልፉን ቆልፍ ያለ ተው። ለምንድን ነው የምትደውለው? ህይወትም ለማጥፋት ደረስክልን። እሱ እኮ ህይወትን ሊያጠፋ ከሆነ አንድ ላሳስረው። እደውላለሁ። አንተ መሬቱን ለምን አትናገር? አፍ እያወራ ነው አይደል? የተለጎመ እንደ አፈ ለምን ደግሞ አትናገረው? መሬቱ ነው። እሺ መሬት እኮ ምን ሆነ? አንተ ፈጠነ ንገረኝ። ሰይጣን ውስጥ አትክተተኝ። መሬትሽ በቃ ይመለስልሻል አልኩ እኮ። በቃ ምን ነው እኮ ከተመለሰ ወረቀቱን አምጣ። ምን ማለት ነው? አንተ ይመለስልሻል ማለት? ቆይ ቀልድ ነው እንዴ? እሷ የለፋችበትን እንትን ማለት እና ማንም መብላት ነበረበት። ማን ነው የሚበላው? እኔ እኮ ነኝ ልጁ አይደል እንዴ? ኧረ እባክህ ልጁ ከማንም ጋር ልበላ ነበር። አሃ ስለዚህ አንተ ሸጠ በላው። ሳሚ ይበላል ብላ አንተ ከማንም ጋር ልበላ አይደል ነበረ የምትለውን ወረቀት አሁን እኔ መጥቻለሁ። ድኝ ቆም ያለው አይደል እንደ ፊታችሁ። ስለዚህ ወረቀቱን ስጠኝ በቃ። እጄን ጎትተህ እንደፈረምክ ወረቀቱን ጎትተህ አምጣልኝ። ኧረ ገኒ ተረጂኛል። ምንድን ነው የምረዳው? ወይ ንገረኛ። ተሸጧል ብለህ ቁርጤን ልወቅበት። ከዛም በኋላ ነፍሰ ስጋህን ነው የምሸጠው መስሎሃል? ታውቀኛለህ አይደል? አታውቀኝም አለ። እሱ መሬት ሸጠ ማለት ነው። ህይወትህ እንደዚህ ቆመህ አትሄድም።
ታየው ሲጀመር እግሩ ከዚህ ቤት ሲወጣ እኔ ለፖሊሱ ደውላለሁ። ማንም ሰው ወንድሟን ገደለ ተብሎ እንደሚወራ በአንተ ደግሞ እኔ ይጀመራል። ቆይ ምን እያደረክ ነው ግን? ሳል ለምን አትናገርም? አሁን እኔ የፈለኩት ምንድነው? ምን ጎራ ደረሰ? ንብረት እየዞረኝ እኮ ነው እናንተ። እሺ በእናንተ ምክንያት ምን ነው የምትለው? ውሃ ጠጣ፣ ውሃ ጠጣ። በቃ ተረጋጋና ንገረን። እሺ ስለ ሁሉም ነገር ንገረን። ውሃ ጠጣ። አንተ ሸጣል አልሸጥክም? እስቲ ንገረን ፈጥ። አንተ ደግሞ ሆን ምን ነው እንካ ጠጣ። ምን እየሆንክ ነው? ምንድን ነው? እንካ ተረጋጋና ተቃጥለሃል። ስትጠጣ ነበር እንዴ? እዚህ መሬት ላይ ያደረገው ምን ነው? ምን እየሆንክ ነው? ምን እየሆንክ ነው? ምን ሆንክ? ቆይ ምን ሆነሃል? ራሴ ፍራዝ እኔ አሁን ምንም ብለኛ እንትን አለው። እሺ አሁን አንተ ተናገር በቃ። ንብረቱን ሸጣል አልሸጥክም? የምን ንብረት? የገነትን የወሰድክባትን መሬት የት ነው ያደረገው? መሬቱን ነው አያቅተው። መሬቱ እኮ የገኒ መሬት ነው የምትለው? መሬት ባለፈው እዚህ ያስፈረምኩ እሱን እኮ ሸጬዋለሁ። እባክህ ምንድን ነው የምትለው? ሸጬዋለሁ እያለች ነው። ዘር በል እባክህ አንተ። ቆይ ተረጋጊ። አንቺ አሁን ምን ታደርጊያለሽ? በቃ ሸጬዋለሁ እያለች ምንድን ነው የምትጮኸው? በምክንያት ነው የምትሸጠው? ምንድን ነው አንተ? እኔ ነኝ እናቴ ላይ በምክንያት ነው የሸጥከው አንተ። ዞር በል። ቆይ ገንተ አንተ ዞር በል። ለምንድን ነው የሸጥከው? ለምንድን ነው የሸጥከው? አንተ ስንት ነገር ያየሁበትም። ምንድን ነው? ለምንድን ነው የሸጥከው? ስንት ነገር ያየሁበት መሬቱን ምንድን ንገረኝ። ቁጭ በልና ለምን ሸጥክ መሬቱን? እሺ ብሩን አጥፍተዋል። መሬቱን የሸኩት እኮ ገኒ ልጅ አለሽ እኮ። ይኸው ልጅ የማጠጋብ የምን ልጅ? ለአንተ ነው ያማል እንደ አንተ ለእኔ 5 ሳንቲም ድንቡላ አልሰጠኝም። ለእኔ ወራዳ ብቻውን ነው። እህት አለ። ምን የምን እህት? ግን ረሳሽው እንደሚለው ግን የዛኔ ሲባል የነበረው ነው ግን እና ታዲያ ሴት ልጅ ቢኖራትስ ምን ንብረቱ የሚያሸጥ ምን አለ? እኔ እኮ ለራሴ ጥቅም አይደለም ለእናንተ ሁሉም ነገር እኮ። ታዲያ ሴት ልጅ ቢኖራት አንተ ንብረቱን የሚያሸጥ ምንድን ነው ያደረገው? ልጅቷ ምንድን ነው ያለችው? እሺ ልጅ አለኝ። አዎ አለኝ። አመሽ ስንት ጊዜ ተዘጋውን ደግሞ ፋይል አንተ ከፈትክ። አሁን መጥተህ ለልጅሽ ነው አልኩሽ። በቃ ሁሉም ነገር ልጅ ካለሽ ከተረዳሽ ምንም ለልጅ ምን አቅለታለሁ እኔ ምን እንደምቀባጅርብኝ። ቆይ አንቺ ራሱ ልጅሽ እዚህ ናት እንዴ? ልጄ ጠፋች እየተባለ አለበት እና እኔ አይቻትም ድምጿንም ሰምቼ አላውቅም። እኔ በመሀል ደግሞ ታመምኩ እየፈለኳት እያለ አንተ የሚያሳብር ነው እንዴ ሰጣ? አንተ ሰውዬ እና ንብረቱ ምን አገናኘው ከሷ ጋር እንዴ? እናትን ጠይቅ እኮ እኔን ምንም ጠይቀኝ ነገር የለም። እና ንብረት የሸጠ ነው ለሷ። እሺ ቤትን የመሰለ ነገር ሸጠ ነው እንዴት? አለ ምንድን የምታደርገው? ይሄን ሰውዬ ያንን ቢላ ዛሬ ነው የሚያስፈልገው። አየሽ አይደል ያልኩሽ። በቃ እውነት አንተ ብቻ ነው